ሰላም ሰላም ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጣር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁን ፕሮግራም ለምትከታተሉ ውዴጋት ሚዲያ ቤተሰቦች እንደምን አመሻችሁ ማለት ፈልጋለሁ ዛሬ ሚያዝያ 21 2017 በኢትዮጵያ የዘመን አቆጣጣር አፕሪል 29 2025 በጎርጎሳውያን የዘመን ስሌት የዘመን አቆጣጠር የዕለተ ማክሰኞ አጫጭር መረጃዎችን እንዲሁም በአንድ ጉዳይ ላይ የግል መልከታያን ወደ እናንተ እየመጥቻለሁ ከጎኔ ናችሁ ከጎኔ ስለሆናችሁ ደግሞ በእውነት ነው የምላችሁ ከልብ ያመሰግናለሁ የሰብስክራይበር ቁጥራችን 32000 ደርሷል ይሄ ትልቅ ነው ለጋት ሚዲያ በጣም ትልቅ ነው ሚቀሩ ነገሮች አሉ የድምጽ ጉዳይ አለ ይቀራል መሰራት አለበት ስቱዲዮ ኤዲት መደረግ መቻል አለበት የላይቱ የኮንትራስት ኢፌክቱ ኤዲተር ቢኖረን ካሜራማን ቢኖረን በስልክ ነው የሚቀረጽ እሱ ሁሉ ቢኖር የተሻለ ሆኖ አንዳንድ መረጃዎችንም ሁሉ ማካተት እንችላለን ያ ግን ይቻላል certainly በርግጠኝነት ይቻላል ምናልባት አጠራጣሪው መቼ በ2018 ሪሊ እናረጋዋለን የሚለው ነው እሱ እንግዲህ የቢሮ ኪራይ የስቱዲዮ ግንባታ የካሜራ ግዢ ምናምን እነዚህን እየቆጠብኩ ነው ገንዘብ ከዛ ደግሞ እናንተን ይዤ እናደርጋለን ምናልባት አመለካከቶች አሉ እንደምታውቁት የፖለቲካ አመለካከቶች አሉ በለው ያዘው ልቀቀው ተራራው እናሸንፋለን ታሸንፋለህ ግፋ ወደፊት የሚባሉ በኢትዮጵያ የፖለቲካ መዝገበ ቃላት ውስጥ ነባር የሆኑ ግን የትም ያላደረሱ ቃላቶች አሉ እነዛ ይጠቅሙንም ሰከን እንበል ንወያይ ምንኖረው እጅግ በጣም ከፍተኛ የሆነ የማደግ እድል ያለው ሀገር ነው ውሃ አለን ኢትዮጵያ ሰፊ መሬት ነው ብዙዎቻችን ችግራችን ከአካባቢያችን ያልተሻገረ ከወንዛችን ያልራቀ አስተሳሰብ ስላለን ነው ፀሐይ የምትወጣውኛ ሰፈር ፀሐይ የምትጠልቀው ኛው መንደር የሚመስለን ሰዎች ነው ብዙ ችግር እየፈጠርን ያለ ነው እንጂ ወደ ቆላው ብንወርድ ኢትዮጵያ ወንዞቿ ከተራሮች ተንደድረው ወደ ቆላው ይወርዳሉ በዛ ሰፋፊ መስኖ ልማት ማልማት እንችላለን በተራራ ተንደርድረው የሚወርዱ ውሃዎችን ደግሞ ከላይ በተራራው ያሉ ኤሌክትሪክ አመንጭተን እታች ላለው ደግሞ ወደ ታች ላለው ምናልባት ብዙም እንኳን ባይቆዩ የኢትዮጵያን ብታዩት ሜዳው እንደተጀመረ ኔክስት ወደ ጎረቤት ሀገር ቢሆንም ድንበሩ የሚያደርሰን እታች ላሉት መስኖ መጠቀም እንችላለን የዘመናት የትውልድ ጥያቄ አስተማማኝ ሆነ የባህር በር አጼ ምኒልክ እንኳን ባድዋ ከተት ጊዜ ሲጽፉ ፈጣሪ እግዚአብሔር የፈቀደልኝን ባህር ተሻግሮ ነው ያሉ የዛ ሁሉ የዘመናትን ጥያቄ ለመፍታት በእልህ በእኔ ብቻ በዜሮ ድምር ፖለቲካ ወይን ያሸንፋለሁኝ ባንተ መቃብር ላይ ቁሜ ወይ አንተ ታሸንፈኛለህ በኔ መቃብር ላይ ቁመ ከሚባል ግትርነት ተበውና አሳሰብ ወጥተን ኢትዮጵያን የሚመስል ተራራዎች ወንዞች ጋራው ሸንተረሩ ሸለቆ ያለ ራሱ የኢትዮጵያ ተፈጥሮ ብዝሃነት ነው ህዝቡም ሃይማኖትን ቋንቋን ባህልን እሱን ያካተተ በመነጋገር ላይ ብሪስኮስ ላይ የተመሰረተ ሁሉንም የሚያቀፍ ሀገር መገንባት አለበት ሀገሩ የጋራችን ነው ሶርማውም ዳሰነችም ከቸንችላውም የወርቅ መስመስ ሀደሬው ስልጤ ሁሉ መካተት አለበት ደቡብ አብዛኛው እንደምታዩት የሀገር የሶስት ብሔሮች የሚመስል ነው ትርክቱ ስታዩት አማራ ኦሮሞ ትግሬ እንደዛ አይደለም ሶማሌው አፋሩ ከምባታው ሀዲያው እነሱን ሁሉ አካታች መሆን መቻል አለበት በጦርነት አላምንም ማለት ግን ጦርነትን አይጠቅምም ይያልኩ አይደለም
ጦርነት the highest form of politics ነው ያ ጦርነት ግን ለምንድን ነው የሚደረገው ዘላቂ የኢትዮጵያን ብሔራዊ ጥቅም ለማረጋገጥ ወይንስ ለስልጣን ነው የሚደረገው ያ ጦርነት ይቀርብትልም ለዘመናት ተሞክሯል እስከ ፓሲፊዝም እንደው ሰላምን የሰበከ ሁሉ አለና anyways so 32000 ለጋት ሚዲያ ማለት እጅግ በጣም ስኬት ነው ለማለት ያዘው ለቀቀው ምናምን ብንል 320 ሺህ ልንደርስ እንችል ይሆን ብለን እናስባለን so እናንተን ይዤ እነዚህ ነገሮች እናሳካለን ለማለት ነው anyways በትናንትናው ዕለት በሸራተን አዲስ ጎንደርን እንሞሽራት በሚል የገቢ ማሰባሰቢያ ምንም ጥርጥር የለውም በአጭር ጊዜ ነው የተሰራው አካታች መሆን ነበረበት ማለት ለሁሉም ዶር ቱ ዶር ቤት ለቤትም ቢሆን ባለሀብቶችን በአጠቃላይ በመላው ኢትዮጵያ ያሉ ባለሀብቶችን በየክልሎቹ ማስተባበሪያ ተከፍቶ ይሄ እንግዲህ ምክሬ በቀጣይ ለቴሌቶን ለሚያደርጉት ነው ነገራችን ላይ በቀጣይ ገቢ ማሰባሰቢያ ለሚያደርጉት ለነጅማ ለነጅግጅጋ ለነወልዲያ ደሴና አሁን ደሴ ኮምቦልቻ በተለይ የኡነትን አሁን ደሴና ኮምቦልቻ ወደ 16 17 ኪሎ ሜትር ነው በአረጎ በኩል በአረጎ ተራራ መሄድ ገቢ አሰባስቦ በታች በኩል 7 ኪሎ ሜትር ማድረግ የሚያስችል እድል አለ የሚል ኢንጂነሮች አርኪቴክቶች ሶ በቀጣይ ደሴና ኮምቦልቻ የኮሪደር ልማት ብለው በጋራ ሁለቱ ከተሞች ጆይንትሊ የአማራ ክልል ሁሉንም ዞኖችን አንተናንተ የአማራ ክልል ኦልሞስት የጎንደር ዞኖች ብቻ ነው ያዋጡት ለምንድን ነው ኦልሞስት ሙሉ ለሙሉ ሌላው አላዋጣ ወይስ ምዕራብ ጎጃም ወይስ ምስራቅ ጎጃም ወይስ ሰሜን ጎጃም ወሎ ሰሜን ደቡብ የከተማ አስተዳደሮች የት ሄዱ ማካተት ያስፈልጋል እንደዚህ ቀጣይ ለሚመጣው ለኔ በተለይ ደሴና ኮምቦልቻ ይሄንን አድርገው ኢንጂነሪንግ ቫልዩን አስጠንተው ይሄ ዋሻ የሚሰራበትን ማለት ነው ይናደርገው ሁለቱ ከተሞች በጋራ ወደ ሜትሮፖሊታን ሁለቱ ቢዋሃዱ ኮምቦልቻ ሙቀት ነው የኢንዱስትሪ መንደር ይሆናል ማስፋት ይችላል ደሴ የመኖሪያ በጣም ሁለቱንም አድርገው የሚጎበኝ ከፍተኛ ሆነ የሥራ ዕድል የሚፈጥር ምናልባት 4 ቢሊዮን ብር ማለት ነው 5 ቢሊዮን ብር ደሴና ኮምቦልቻ በጋራ ሆነው ያ ብቻ አይደለም በነገራችን ላይ ከብሔራዊ ሎተሪ አስተዳደር ጋር ሆኖ ደግሞ በአጭር ጊዜ ሎተሪ የሚወጣ የቦታ ደሴና ኮምቦልቻ ላይ ነኝ ጓዶች ኮምቦልቻ ላይ ባለ 250 ካሬ 2 ደሴ ላይ ባለ 250 ካሬ 2 4 ቦታ ይሄንን እጣ የሚወጣበት የጣው ደግሞ 100 ብር የሚሸጥበት ይሄ 100 ብር ከቦታው እጣ ከሎተሪ ባለፈ እያንዳንዱ ከደረሰው እሰየው ካልደረሰው ግን ሂስቶሪካሊ ኮምቦልቻና ደሴ በኔድሜ ሲሰሩ ይሄን ሲደረግ I was part and parcel of that history የሚል ይሄ ላምቦ ይሰራል ይሄ ለጅማ ይሰራል ይሄ ለአርባ ምንጭ ይሰራል ለሐዋሳ ይሰራል ለወላይታ ይሰራል ሶ ትናንት ጎንደር ኤኒዌይስ እንደ አይን ገላጭ ሆኖ ባደረገው ባጭር ጊዜም ቢሆን ባደረገው ወደ 2.2 ቢሊዮን ብር ሰብስቧል ይሄንን የተሰበሰበውን በትክክል ጎትጉቶ በትክክል ገፍቶ ዋካችሁ እርዱና ሆኖኑ አሁንም ፈልገዋለን አድርሱልን ብሎ ገንዘቡ እንዲገባ ወደ ልማት እንዲደርስ እሱን ደግሞ በሚዲያዎች መዘገብ መቻል ይጠበቅበታል እኔ ተስፋ አደርጋለሁ ይሄን ቢያደርግ ለምሳሌ ደሴና ኮምቦልቻን ቢያደርጉ ሌት 5 ቢሊዮን ብር ቢሰበስቡ አጠቃላይ የደቡብ ባለሀብት የለ የትግራይ ባለሀብት የለ የኦሮሚያ የለ መላ ለባለሀብቱ ለሁሉም ባለሀብት ባድራሻው ካንተ ከኦሮሚያ ባለሀብት እከሌን መርጫለሁ አስተባባሪ ከናንተ ከኦሮሚያ ባለሀብት ይሄን ያህል ቢሊዮን ብር እንፈልጋለን አስተባባሪ ያም ብቻ አይደለም ፕሊስ አሁንም የተለዩ ኢንቨስትመንት ቦታዎችን ማሆን ማስቀመጥ ባለሀብቶችን 5 ስታር ሆቴሎችን ዋናው 7 ስታር ሆቴል
ደሴ በጣም ይሄንን ተራራውን ይዞ የጦሳ ተራራን ይዞ ለሎጅ በጣም የተመቸ ነው እሱን አጥንቶ የሎጅ ቦታዎች ማቅረብ በነገራችን ላይ በዚሁ አጋጣሚ የአዲስ አበባ ከተማ አስተዳደርም ከሜጋ ፕሮጀክት ጽፈት ቤትና ከጠቅላይ ሚኒስትር ጽፈት ቤት ጋር በመሆን በዚህ በወንዝ ዳር በወንዝ ተፋሰስ በሚሰራው ልማት ላይ ሎጆችን ማሰብ መቻል አለበት የነዚህ ካልቸራል ይሆኑ ማለት ዴይሊ ስለማይሆነው ናኔ አምሮዬ ላይ የመጣው ነገር ልንገራችሁ ይየነውና ለምሳሌ ከ6 ኪሎ ከአዲስ አበባ ዩኒቨርሲቲ ጀርባ 6 ኪሎ ፊት ለፊት ወደ ላይ የዚህ ኮሪያ መታሰቢያ በዚህ በኩል ያለውን ቦታ ሎጅ ማድረግ ይቻላል በ6 ኪሎ ጀርባ ያለው ሎጅ ቆንጆ ሎጆች ሰፋፊ ሎጆች ነው በታች በኩል ወደ ወንዝ ተፋሰሱ ወክዌ ያለው የብስክሌት አለ የአስፋልት ማዶ ባሻገር አድርጎ አስፋልቱ ለምሳሌ ማዶ አድርጎ በዩኒቨርሲቲ በኩል ያሉትን እሱን ማድረግ ይችላል በዛውም አዲስ አበባ ዩኒቨርሲቲ እንግዲህ አሁን የዩኒቨርሲቲ መምህር ሆኜ ስለሆንኩኝ አዲስ አበባ ዩኒቨርሲቲ ዛው አካባቢ ደግሞ ስታር ሆቴል ገንብቶ አንደኛ ዩኒቨርሲቲው ኦቶኖመስ ሆኗል ገቢ ማመንጫ ስታር ሆቴል መገንባት መቻል አለበት ሁለተኛ የሆቴል ኤንድ ቱሪዝም ማኔጅመንት ያስተምራል ተማሪዎች በዛው የሚያስተምራቸው ትምህርት ቤቶች ፕራክቲስ ምንድነው ተግባር ተኮር የሆነ ለማስተማር የሚረዳው ሎጆች መታሰብ መቻል አለባቸው እስከንጦጦ ስለሚደርስ እንጦጦ ግራና ቀኝ ያለውንም ይሄንን መታሰብ አለበት ማለት ነው ሶ ይሄ ቢደረግ ወደ 5 ቢሊዮን ብር ይሄን ቢሰበስብ የፌደራል መንግስት ደግሞ የፌደራል መንግስት መንገዶች ባለስልጣን ያገር ውስጥ የሚሆን የውጭ ተቋራጮችን ደግሞ መድቦ ይሄንን ታሪክ እንስራ እኔም ደግሞ ያለችኝን እንደማበረከት ለወሎ ኤሊት በተለይ ለወሎ ፖለቲከኞች ለደወሎ ከድረስ ድረስ ሚሰማ ካለ ግን የሆነ ጊዜ ደግሞ ይሄ እውነት የሚቆይ ከሆነ የዛሬ 30 ዓመት ምናምን እኛ ብንሞትማ ከእንዲ ተብሎ ነበር ለሚል ይሆናል ማለት ነው ሶ ትናንት ጎንደር 2.2 ቢሊዮን ብር ሰብስቧል አንዳንዱ አሁን እዚህ ለመናገር የሚደብራል እዚህ የጎንደርን መልማት እንደ ሌላ ፖለቲካ ሻጥር የሚወስድ መቼም አም ሶሪ በቀኛ ሀገር ሁሉ ነገር ሴራ ነው ገንዘቡ ተሰበሰበ በዚህ ገንዘብ ካዘዞ እስከ ፒያሳ ያለውን መንገድ እናስጨርስ ነው ይሄ ምንድነው ሴራ የሚሆነው አንድ የውስጥ ለውስጥ ያሉ መንገዶችን የተሻለ የሚባለውን መጋቢ ለዋናው መንገድ አስፋልት እናርጋቸው የውስጥ ለውስጥ መብራት እናስተካክል የፌደራል መንገድ ያዛቸው እነዚህ መገጭ ምናምን እሱ የውሃ ጉዳዩ እሱ እየተሰራ ነው ሶ የውሃ መስመር ዝርጋታ አለ እሱንም ደግሞ ለዛ እናውል ዳን በቃ እኮ ነው የወጣቶቻችን የስፖርት ማዘውተሪያ እንስራላቸው አረጋውያን ወኮይኑ ጎንደር ታሪካዊ ነች የምንሰራቸው ደግሞ ታሪኩን የጠበቀ ቅርሳችን የበለጠ እንጠብቅ ሲባል ይሄ አሻጥር ነው እኔ ስም ስለመጥራት ስለማያስፈልግ ነው በቃ ትልቅ ሰብስክራይበር አላቸው ብዙ እንኳን ኖራቸው በዛ ይሄ አሻጥር ነው በዚህ አሻጥር ላይ ገንዘብ ያዋጡትን መረጃ እየፈለግነው ይዘን እንመጣለናል ለምን ጎንደር ሆነ ይልሃል ጸረ ልማት የሆነ ሰው በነገራችን ላይ ባህር ዳር የምታረገው ለምን ባህር ዳር ተለይቶ ሆነ ይልሃል ሸዋን ብታረገውስ ደብረ ብርሃን ብታደርገው ይሄው ይልሃል ይመጣልኩ በቃ ኮንስፓይረሲ ይሄ ነው በቃ ይሄው ሸዋን ከዚህ በፊት ሲያቅዱ የነበሩት ይልሃል እስከ ከሚስ ያድርገው ይሄው ካርታው ነው እስከ ወሎ ድረስ ይሄ ኦሮሞ የኦሮሚያ ብልጽግና ኦሮሞማ ሊጠቀልለው ነው ይልሃል አይ በተለየ ሁኔታ እንደውም ደብረ ማርቆስ ለምን አይሆንም ካልክ ይሄው ሆም ብለው በአካባቢ ከፋፍለው ለምን አማራ እንዳይለማ አማራው እንዲደቅ አማራ ማህበራዊ እረፍት እንዳይኖረው ትምህርት ቤት እንዳይኖረው ጤና ጣቢያ እንዳይኖረው ኢምፒቲ ክላስ ነው አሁን ያለው በገጠር በወረዳ ብትሄዱ ከተሞች አካባቢ ነው ትምህርት ያለ
ኤምፒቲ ክላስ የታጣቂ ቤተሰቦችን ግን ጠይቁ ለምሳሌ ፋኖ ከሌ ምናምን የዚህ መሪ የነሱ ቤተሰቦች የት ነው ያሉ ልጆቻቸው የዚህ ጽንፈኛ ኃይል ደግሞ የሚዲያ ፕሮፓጋንዳ ማሽን ሆኖ ደግሞ በዚህ በአፍሪካ ሀገር በጎረቤትም ይሄዳል የነሱ ልጆች የት ነው ያሉት አሜሪካ ያዱትንም ጧት ልጆቻቸውን ተሸክመው ትምህርት ቤት አድርሰው መጥተው አንዳንድ ነገር መረጃ ቀርሞ ነው በቃ እዚህ ሰበር ተነስ ጎንደር እንድትለማ ያተረገው ባሻጥር ነው ዘተረፈ ይላል ሰቆጣም ብታረገው ያንን ነው የሚለው ታቃላችሁ እኮ ላሊበላ ለዘመናት ዩኔስኮ የሰራው የብረት ላዩ ላይ ያለው ሊወድቅ ነው እንደገና መታደስ መጠገን አለበት ተባለ ዘኔ ፈረንሳይ መንግስት መጣ ጠቅላይ ሚኒስትሩ ሲመጡ እሱን አስተባበሩ ጥገና ሲጀመር የተባለው የምታውቁት እኮ ነው ቤተ መንግስቱ በተመሳሳይ ሰው አልታማም አልተችም እምትል ከሆነ መፍትሄው መንጋው ውስጥ መቀላቀል ነው ክራውድ ውስጥ መሃል መግባት ነው አሊያ ከፊት ከሆንክ ስለቀደምክ አጭርም ከሆንክ ባጭርነት ረጅም ከሆንክ በረጅምነት በለበስከው ሸሚዝ ይሄ ለበሰው ሸሚዝ ቺን ሸሚዝ አይቀየራትም ይልሃል የተሻለ ሸሚዝ ለብሰ ከሆነስ ኤው ስልጣን ከያዘ በኋላ ነው እኮ እንዲህ አይነት ሸሚዝ የእጅ ሰዓቱን ይዩት አማዞን ላይ ገብተው ይሄው የእጅ ሰዓቱ ነው ይሄ ነው ዶላሩ ይሄን ይመስላል ጫማህን አድርገው ይሄው እንደዚህ ነው ይልሃል መሪ ከሆንክ ከፊት ከሆንክ ከኋላ ከቀረህ ይዘባበቱብሃል በተመሳሳይ ሶ መሃል ላይ ሆነ ከመንጋው ጋራ አብረከተግበሰበስክ ብቻ አሊያ እንግዲህ በተለምዶ እየተነገረን ያደግነውን የምታስታውሱት ነው ሁላችሁ አባትና ልጅ አህያ እየነዱ አባትየው አህያው ላይ ሆነ የጊዜ ክፋት ዘመኑ እኮ መጨረሻው ዘመን ደርሷል ልጅ በእግሩ እየሄደ አባት ይሄዳል አሉ እሺ ብሎ አባትየው ወረደ ልጁን ጫና አህያው ላይ ወጣ ልጁ ይሄው ዘመኑ አሁንም ፍጻሜው ቀርቧል ልጅ ባህያ እየሄደ አባት በእግሩ ይሄዳል ኦኬ ይሄማ ከሚሆን ብለው አባትም ወጣ ግሩም አሉ አን አህያው ሊገሏት እንደዚህ ብለው በቃ ጨካኝ ሰበጅ ምናምን እሺ በቃ ወርዶይት ወረዱ ሁለቱም በቃ አህያ እንዴ እነዚህ ቂሎች ጅሎች አህያው ባዶውን እየሄደ ሶ መጨረሻ አህያውን ተሸከሙት ሚል ይሄን ትችት አታመልጥ ያ ማለት ትችት አታመልጥ ማለት ትችት ሁሉ ኖርማል ነው ማለት መቻል አለው አንድ ጆሮአችን አለ ትችቱን እንስማ ጌትነት በሚዲያ በጋት ሚዲያ የብርሃን የዚህ ችግር አለ መሰረታዊ የሆነም በግንዛቤም ደረጃ አንተ የጠቀስከው እንደዚህ አይደለም ይጻፍ ከጠቀመኝ እኔ ብቻ ቃለው ለምን እላለሁ እኔ በጣም ትንሽ ነኝ እኮ ነኝ ትንሽ የላውቅ ይችላል ትንሽ በሆነ ጨሪያ ደሞር ደግሞ ያነበባችሁ ያወቃችሁ ደግሞ ብዙ ማናውቀው እንዳለ ነው ምናውቀው የበለጠ ስናውቅ የበለጠ ለማወቃችን ነው ምናውቀው ሶ የሚጠቅመን ከሆነ አንዱ ጆሮ አለን በዚህ እንሰማለን በዚህ እናወጣለን የምናየውንም ሁለት አይን አለን በደንብ አርገን ማየት አለን የምናሸተውንም ሁለት አለን አንድ ለሆነው እንጠንቀቅ አንድ አፍ ነው ያለን አንድ ምላስ ነው ያለችን እና ትችት ሐሜት ማይቀር ነገር ነው ሶ ጎንደር በሚሰራው ስራ ችግር አለ ወይ ሌላ ያበለጠ አሽሽሎ መስራት ይችላል ወይ ትናንት 2.2 ቢሊዮን ብር ተሰበሰበ ሰክሰስ ነው ግን ይቀራል ከዛ በላይ ገንዘብ መሰብሰብ መቻል አለበት ዲያስፖራው ጋር ሉክ ሊሄድ ይገባል እዛ ያሉት ኢንፍሉዌንሻል የሆኑት ለጎንደር ቴሌቶን እንዲያዘጋጁ አድርጎ ይታወቃል ግን እንደምታውቁት በፐርሰንት ነው የሚሰራ 70 30ውን ሰጣው 70ውን እንዲሰጡ እንዲያስተባብሩ በውጭ ያሉ የጎንደር ተወላጆች የጎንደር ስል የግድ የጎንደር ብቻ ማለት አይደለም ሶሪ የግድ የጎንደር ሲባል የጎንደር ብቻ ሌሎች ያዋጡ ይያልኩ አይደለም ግን አካባቢያችን እንወዳለን እናትዋ ጎንደር ብለን መስፈን ብቻ አይደለም ለእናት ዘፈን ብቻ አይደለም የሚያስፈልጋት ለማትም ያስፈልጋታል ማልማት መቻል አለበት ኑ አብረን እንስራ ብለን መናገር ማግባባት ይጣበቅብናል this my call
እና ይሄን አድርገን ሌሎችም ማልማት ተበቀዋል ስለዚህ ጎንደር ለማ ማለት በቃ ያማራን አንድነት ለመከፋፈል ነው ይላል የሆነ ጎኑ ይከፈልና አማራ ሲደህይ ነው እንዴ አንድ የሚሆነው ሄዶኮ ጎንደር እንደግሞ እንደዛ ጨርጭሶ እንደዛ ወድቆ ሳይ ደግሞ ምን ይላል ይሄው ታሪካዊ ከተማዋ ከጎንደር ትልቁ ነው ሶሪ የሰሜን ብሔራዊ ፓርክ ያለው ጎንደር ነው የጎንደር ገዳማት አሉ ይሁሉ ቅርስ አለ በሃርድ በዶላር ይሄን ያህል የሚያስገኘው ጎንደር ግን 10 ኪሎ ሜትር መንገድ አስፋልት አልተሰራለትም ብሎ ደግሞ ፖለቲካ ይሰራል ደግሞ አስብ ጎንደር እኮ ለዘመናት ተረስታ ኖራ በጣሊያን ጊዜ ነው ቀን ይወጣላት በጣሊያን ጊዜ ነበር እነዚህ የተሰሩት ምናምን ይልሃል አው በቃ እውነት ነው እስቲ እንይዛው ሳንከራከር እንስራ ጎንደር ትልማ የጎንደር ልማት ያማራን የበለጠ አንድነት ኢኮኖሚያዊ አንድነት ተሳሰር የባህር ዳር ልማት ያማራን አንድነት ነው የሚያመጣው ሰቆጣ ቢለማ ዋግ ሰቆጣ ልክ ነው ልክ ነው ምንም ጥርጥር የለው ሰቆጣ አካባቢ ወደ ዋግ ስትሄዱ ለርሻ ምናምን በተፈጥሮ የተወሰነ ችግር አለው አካባቢ የተከዜ ወንዝ እኮ ደግሞ አለው እኮ እዛው አካባቢ ማዕድን በማዕድን በብረት ማዕድን ደግሞ የበለጸገ ነው ያ የብረት ማዕድን ቢወጣ የዋግን የሰቆጣን መላ አካባቢውን ወሎን ይዞ በልማት የሚወጣ ያንን ልማት ስታወጣው ኢኮኖሚውን ተጠቃሚ ስታደርገው ሰው የበለጠ ለስራ የበለጠ ለተጠቀም ይላል የሚጠቅመን እሱ ነው ለማለት ነው እኔ ዝም ብሎ ይመጣል እንደዚህ ሆነ ቤተ መንግስቱ ሲታደስ እንደዚህ ተደረገ እንደዚህ ሆነ ቅርስ እንደዚህ ሲባለ ቅርስ ወርቁ እንዲተወሰደ አላፊ ነው በነገራችን ላይ ደግሞ ገለባ ነው እውነት ከያዘ እውነቱ ይሄ የውሸት የፕሮፓጋንዳ ዘመቻ ለዛው በየቀኑ ትናንት በቃ የጎንደር ጉዳይ ተባለ በቃ ትናንት በቃ ተዘመተ በየታ ደረጃ ዋይኖት 1 ሚሊዮን ሰው ሳይስ በቃ ደግሞ ነገ ሌላ ይመጣ እንስራ ትናንት በ16ኛው ክፍለ ዘመን በተሰራ ታሪክ ፎቶ ከመነሳት ባለፈ እኛም እንስራ ስንሰራ እንዳናበላሽ ስንሰራ ዘመን ተሻጋሪ እንዲሆን ስንሰራ ጎንደር የቅርስ የቱሪዝም ከተማ ያገልግሎት ከተማ ነው ጎንደር ኢንዱስትሪ ፓርክ ያስፈልገዋል ወዳጆች ሰፊ እኮ ነው ጎንደር በአማራ ክልል እኮ ሰፊው ዞን ነው ሰፊ ህዝብ ቁጥር እኮ ያለው ቀዳሚው እኮ ነው ጎንደር በእንስሳት ሀብት የበለጸገ ነው ብሔራዊ ፓርክ እኮ አስተማማኝ የሆነ ብሔራዊ ፓርክ ያለው እኮ ነው ሰሜን ብሔራዊ ፓርክ ማዕድናት አሉት ሲሚንቶ ፋብሪካ ያስፈልገዋል ጎንደር እንዴ ኢንዱስትሪ ፓርክ ያስፈልገዋል እኮ ጎንደር እና ልማት አለማም እናትዋ ጎንደር እንደዚህ የነገስታት እንዲ ዶላር እንደዚህ ሆኖ ምናምን ወዘተረፈ ከጉብኝት እንስራ ተቆራርጠን ስሩ ከንቲባ ሆይ ስራ ታሪክ አስቀምጥ ባለድርሻ አካላት የጎንደር ልሂቃን ምሁራን መጀመሪያ ልማት በአካባቢ ነው የሚመጣው አካባቢ ነው የሚያላማ ክፉ ጠይቁ ምንም አልተሰራም ጎንደር የለም ወሬ ብቻ ነው ብላችሁ ጠይቁ የታለ ኢንዱስትሪ ፓርክ ብላችሁ ጠይቁ ሰፋፊ ሪል ስቴት ላይ ተሰማሩ ማዕድን አውጡ ፈልጉ ጠመንጃ ነካሽ ጠመንጃ ተሸካሚ ሆኖ ጎንደር እዚህ ጠመንጃ ተሸክመ በየቦታው እንድትሄድ ጃሎ በል የሚለው ብቻ አልማ ቆፍር የሚል ዘፈንም እንዲወጣ ግፉ አዳዲስ አስተሳሰብ ዘመኑን መዋጀት ያስፈልጋል መቼም ጎንደርን ስለምወደው ነው ስለ ጎንደር ከዚህ በላይ አውርተን የለቱን ዋና ሰበር ዜናችንን ሳንነካው ልንቀር ነው እንግዲህ በሰበር ዜና የትግራይ ሊበራል ዲሞክራቲክ ፓርቲ የሚባል ፓርቲ በመስራታ ሂደት ላይ መሆኑን ከስማቸው እንዲጠቀስ ያልፈለጉ የመስራች አባላት መካከል
ለቢቢሲ ትግረኛ ነግሮታል ኦፍ ኮርስ አሁን ሱን ትግረኛውን በገባን መጠን ለመተርጎም እየሞከርን እንደገና ቢቢሲ አምሃሪክ ዘርዘር አርጎ ተርጉሞ ይዞት ወጥቷል በዛ መሰረት ምንድነው የሚለው በእነ አቶ ጌታቸው ረዳ የቀድሞ የትግራይ ቀድሞ እንግዲህ የቅርብ ጊዜው ነው እንጂ አቶ ጌታቸው ረዳ የኮሙኒኬሽን ሚኒስትርም ነበሩ ጠቅላይ ሚኒስትር ጽህፈት ቤትም ነበሩ ታጋይም ነበሩ እና anyways በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዚደንት እንዲሁም በአሁን ሰዓት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ እሳቸው የሚያስተባብሩት አንዳንዱ ሲጽፉ ሊቀመንበር ምናምን ያው እሱ እንግዲህ በምርጫ ቦርድ ተመርጦ ጠቅላላ ጉባኤ ተደርጎ በዛ ጠቅላላ ጉባኤው ሊሆኑ ይችላሉ ግን በዛ ባልተወሰነበት ሁኔታ ኦኬ ሶሪ ይሄ ላይቱ እየጠፋስ ነው ይቅርታ በዛ ባልተወሰነበት ሁኔታ ይሄን ማለት አይቻልም ድሮ እንግዲህ በጣም ብዙ አይነት የፖለቲካል አይዲዮሎጂዎች አሉ ከዚህ የተመረጠው የትግራይ ሊበራል ዲሞክራቲክ ነው ሚል ሶ ሊበራል ዲሞክራሲ ነው የሚከተሉ ማለት ነው እንግዲህ ይሄ ሊበራል ዲሞክራሲ ምንድነው ያለ እንደሆነ ድሮ በግለሰብ ነጻነት በሊበርቲ በነጻነት በስልጣን ምንጭ ህዝብ ነው ብሎ የሚያምን ከዛም ባለፈ ፕራይቬት ኦነርሺፕ ኦፍ ፕሮፐርቲ የግል ባለሀብቱን የሚያበረታታ መንግስት ህግ ማውጣት ኢኔብሊንግ የሆነ አስቻይ የሆነ ምቹ የሆነ የንግድ ስርዓትን ማውጣት የታክስ ጉን ማሻሻል የሚሰሩ የሥራ ዕድል የሚፈጥሩትን ሰዎች ማበረታታት እንጂ እንደው ኢንታየርሊ መንግስት ስራ ዕድል ፈጠራ ላይ መግባት የለበትም ብሎ የሚያምን ነው ፕራይቬት ፕሮፐርቲ ኦነርሺፕ ማንንም ሰው የሁሉ የስልጣን ሁሉ ባለቤት ግለሰቦች ናቸው የቡድን መብትም ካለ ለምሳሌ የሃይማኖት ነጻነት ወይ ባህል ምናምን ይባለው እነዚህ የቡድን በቡድን መገለጫ ሆኑ የሚመጡት የግለሰብ ነጻነትን ስናከው ነው የግለሰቦች ነጻነት ከተከበረ የቡድን መብት ይከበራል ብሎ የሚያምን ነው እንግዲህ ይሄ የሊበራሊዝም political and moral philosophy based on rights of the individual so እንግዲህ ይሄ አብዮታዊ ዲሞክራሲ ወይንም ማሌዲት የሚባለው የማርክሲስት the Marxist Leninist League of Tigray የሚባል መሳቢያ ውስጥ የነበረ በኋላ እዛ መሳቢያ ውስጥ የነበረውን ማሻሻያ ተደርጎለት አብዮታዊ ዲሞክራሲ በሚል መቼም ለኢትዮጵያ ህዝብ አሁን አብዮታዊ ዲሞክራሲ ይሄ ነው ብሎ መተንተን ማብራራት አስፈላጊ አይመስለኝም አብዮታዊ ዲሞክራሲ ወዳጅና ጠላትን የሚፈጥር የሚቀፈቅፍ ጠላት ካልፈጠረ መኖር አይችልም እኛና እነሱ የሚል አብዮታዊ ዲሞክራሲ የማትቆጣጠረው ድርጅት ለምን ድር አይሆንም ሁለቱም ሶስትም ሆነው ከተደራጁ አንተ በመሃላቸው ተገኝ የሚል ሁሉንም ነገር መቆጣጠርን የሚወሰን የሚፈልግ ድርጅት ነው አብዮታዊ ዲሞክራሲ ከዛም ባለፈ የቡድን መብት ብሎ የቡድን መብት ማክበሩ ኃጢአት ነው ይያልኩ አይደለም የግለሰብ መብትን ግን የሚደፈጥጥ ነው በዚህ በእኛና በእነሱ ትርክት ለምሳሌ ልማታዊ ባለሀብት ይላል ለልማታዊ ባለሀብት ሌላ ፖላራይዝ የሆነ ደግሞ ጥገኛ ባለሀብት የሚል ይፈጥራል ልማታዊ የግብር ስርዓት ይልሃል የሚያበረታታውን የሚፈልገው ለሱ ለልማታዊ ባለሀብቱ የልማታዊ ታክስ ስርዓት ይልሃል አይነግርህም እንጂ ደግሞ ጥገኛ ነው ወይንም የኔን ስርዓት አልተቀበለም ወይንም ከኔ ሪዮት ዓለም ውጭ ነው ያለውን ደግሞ ያቆላሻል ጠባብና ትምክተኛ ብሎ ይከፍላል ህዝቦችን ጠላት ወዳጅ ያረጋል የምታገልለት ለዚህ መደብ ነው ይልሃል ለአርሶ አደሩ ነው የምታገል ይልሃል of course እኔ ለምሳሌ እኔ አሁን የመተቸት ሱስ ኑሮኛ አይደለም ኦሬዲ የሞተ ፈረስን የሚደበድብ የለም ያዲግ ወድቋል ውግንና ለአርሶ አደሩ ነው የስልጣን ምንጭ አርሶ አደሩ ነው ይልሃል ያወራሃል በዘመኑ ግን አንድ ማዳበሪያ ፋብሪካ ማቆም አልቻለም ውሸት ነው ማለት የታለ ምን ሰራ ተብሎ ማሳያ ከተሞች እንዳይጠየቅ ነው ውግንና ወደ ገጠር ነው የሚል
ዞሮ ዞሮ የካቲት 11 1967 የተመሰረተው ደርግ ንጉሱን የጣላቸው ኢትዮጵያ ትቅደም የታወጀው መስከረም 2 1967 ነው። ህዋት ደደቢት የገባው የተመሰረተው ቀደም ብለው ነው፣ ግን ምስረታቸውን አወጅን ያሉት የካቲት 11 1967 በዚህ ዓመት 50ኛ ዓመት ሞልቷቸዋል። ለ50 ዓመት የትግራይ ህዝብ በሞኖፖሊ ውስጥ ነው የነበረው። ሞኖፖል ያውም ይሄ ሞኖፖል ምላችሁ ጠቅላይ ገዥነት። እንደውም አንዳንዴ እነስባት ምናምን ይወጡና ከዛ በፊት እኮ የትግራይ ህዝብ እንዲነበረ ጀግና ያረግነው እኛ ነን፣ ለስልጣን ያበቃነው እኛ ነን ለዘተረፈ ይላል። ተረስቶ የትግራይ ህዝብ አክሱምን ያነጸ ህዝብ የሃን ሮሃ የኢትዮጵያ ስልጣን የነበረበት ከቀይ ባህር ጋራ የአክሱም ሲቪላይዜሽን ያ ሁሉ ተደፍጥጦ የትግራይ ህዝብ እኮ እንዲነበር እኛ ነን ጀግና ያረግነው ሁሉ እነስባት የተናገሩበታል። ሰው ጠቅላይ ገዥ ነው ታሃት የምትባለዋን መጥፋት አለበት። የትግራይ ምድር ካንድ በላይ ፓርቲ ማስተናገድ አይችልም ብለው በኋላ እነ ገብሩ አስራትም እኮ ሲያቋቁሙ ሾሆች ናቸው መነቀል መቻል አለባቸው ነው። ሰው በጠቅላይነት የትግራይ ህዝብ የቀደሙትን የተሻለ ኖ ኢትዮጵያን ገነጥላለን ምትሉ ታዲያ ኢትዮጵያ የሚባለው ስማን ነው የሚሆነው ያለኛ እኮ ኢትዮጵያ የለም ያሉትን ፊውዳል ይያሉ ይግነ ገብሩ አስራትም ጽፈውታል። ሌሎችም የጻፉትን ይዩት። የቀደመ የተሻለ የሚባለውን አጥፍተው ሌላውን በፍርሃት ቆፈን ውስጥ ከተው አንድ ህዋትን እንደ ጽላት እንድትመለክ አድርገው ያ መስመር ያንድ ቡድን ስልጣን ሆኖ ግን መስመሩ ኃይልና የሚል ዘፈን ቀርጸው ወይ መዝሙርን በሉት ያን ቀርጸው በጠቅላይ ገዥነት በበላይነት ከቆዩበት ከዚህ የሚያላቀቅ ያን አርገው ደግሞ እንዲዋጋ ከፍለን ቀደም ያልኳችሁ እኛ ባንታገር ነው የትግራይ ህዝብ እንደዚህ ነበር፣ ፈሪ ነበር፣ ጀግና አልነበረም፣ እኛንን መጠን ለዚህ አበቃ ነው የሚሉት ታግለዋል። ያንን መታገላቸውን ያን መስዋዕትነት መክፈላቸውን የመስዋዕትነት የደም ነው ምናምን የሚለውን አሁን የትግራይ ሊግ የትግራይ የትግራይ ሊበራል ዲሞክራቲክ ፓርቲ የሚመሰርቱት በዛ ትግሉ አሁን አስፈላጊ አልነበረም። የጦርነት ግን በዛ ውስጥ አልፈዋል። ስለዚህ እኩል ነን እኮ የሚል የመገዳደር ሞራል ባላቸው ፕሮፌሰሮች አካዳሚሽንስ እንግዲህ መስራታው ሲጠናቀቅ ከቀን ሰራተኛ ጀምሮ እስከ ከፍተኛ ባለሀብት ድረስ እናካትታለን የሚል ይወጣል። ይሄንን ለባለፉት 50 ዓመታት ተጠርንፎ ነበር። እንግዲህ አሁን ከመሃል ላይ ውናት ሸንጎ አረና እንደዚህ የሚባሉ አሉ። እነዚህ እንደ ፓርቲ እንደ ፖለቲካል ኤንቲቲ ምርጫ ቦርድ ቢያውቃቸው ድምጻቸው እንዲሰማ በትግራይ ህዝብ በኩል ቢያንስ በጊዜያዊ መንግስቱ ነው የተወከሉት። በፌደራል መንግስቱ አብንም ኢዜማም ሌሎችም ተወክለው ሚኒስትሮችም ሆነው እየሰሩ ነው የነበሩት። በእዛ ደግሞ አካታች መሆን መቻል አለበት ይል ስለነበረ በፕሪቶሪያ ከዛም ባለፈ ለምሳሌ ትራንስፖርት ቢሮ ኃላፊው ሌሎችም ተቃዋሚዎች የተካተቱበት የነበረ ነው። ሶ ይሄንን በዚህ በግንቦት ወር መጨረሻ ፍቃድ ለማግኘት ጥረት ያያረጉ እንደሆነ እሱ ሲያልቅ ደግሞ በቀጣይ ዓመት አሁን ሌተናል ጀነራል ታደሰ ወረደ የሚመሩት የጊዜያዊ አስተዳደር ሲያልቅ ያመረውለስ ግንቦት ላይ ቀጣይ ዓመት ምርጫ ሲካሄድ በዛ ምርጫ እንደሚሳተፍ ከብልጽግና ጋር ያለው ግንኙነት ልክ እንደ ሌሎች የአገሪቱ ፓርቲዎች ህግና አሰራር መሰረት ባደረገ መልኩ ትብብር ካልሆነ በቀር ገለልተኛና ነፃ ፓርቲ ሆኖ እንደሚሰራ እንግዲህ ከብልጽግና ጋር የሚያገናኘው ነገር መኖሩን ከመስራቾች አንዱ መጠየቃቸውን ይጠቅስና የመጀመሪያ ላይ በቢቢሲ ትግረኛ ያወጣው ምን ይላል? ኖ የሚያገናኘን ነገር የለም እንደሌላው በተለመደው እንደሌላው በፓርቲዎች በሚኖር ግንኙነት ምንድነው የሚለው የትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎች በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም። ነፃና ገለልተኛና ነፃ ፓርቲ ነው ሲሉ ነው የሚመልሱት። እንግዲህ አብዮታዊ ዲሞክራሲ በ1967 ደደቢት ላይ ነው የተመሰረተው።
አይ ቲንክ ከነ ደብረጽዮን ጋራ አብዮታዊ ዲሞክራሲ እየተጠናቀቀ ይሄዳል የሚል እምነት አለኝ ድጋሚ ወደ ደደቢት እንደማይወርዱ ተስፋ አደርጋለሁ እነ ደብረጽዮን እየዛቱ ነው ካልተመዘገብን የሚል ያ እንግዲህ ሄዶ ምን ያመጣል ምንድነው አንዳንዴ ኢሳያስ አፈወርቂ ለራሱ ኢንተረስት ወይንም አልቡርሃንም ወደ አልቡርሃንም ወደ ካይሮ ሲሄድ ምናምን የየራሳቸው ኢንተረስት አላቸው ስለ ዋተር ሴኩሪቲ ምናምን አውርተዋል ዋተር ሴኩሪቲ ስተወራ እኛም ስለ ሲዩዝ ካናል ሴኩሪቲ ማውራት እኮ እንችላለን የሚሰጡ እድሎች አሉ በዚህ ዘመን በእድሎቹ ላይ ኢትዮጵያ እስከ ዛሬ የዋተር አግሪመንት አልፈረምንም ምን ፈርም ከሆነ የዋተር ሴኩሪቲ ጉዳይ ስንፈርም ደግሞ የሚካተቱ ነገሮች ሊኖሩ ይችላሉ ድሮ ደጋግሜ ስላልኳቸው ነው ብዙዎች የሚያነሷቸው ጉዳዮች አሉ ይሄ እየተደረገ ነው ግብጽ እንዲያረገች ነው ምናምን ኢትዮጵያስ ምን እንዲያረገች ኢትዮጵያ እንዲያረኩ ነው ምናምን ሊል አይችልም አንዳንዶች የሚገለጹ ይኖራሉ አንዳንዶች ደግሞ እንደዛ ብዬ አምናለሁኝ ስለዚህ የትግራይን ህዝብ እንደ አማራጭ አቶ ጌታቸው ረዳ ፕሮፌሰር ክንዲያ የትዕመት ሐላፊ የነበሩት በጣም ወሳኝ የነበሩ በትግራይ ፖለቲካም ተሳታፊ የነበራቸው ሜቢ እነ ሌተናል ጀነራል ጻድቃንም አክቲቪስቶች ምሁራን እንደሚሳተፉ ተስፋ አደርጋለሁኝ ያው እንደዛ ነው እንግዲህ የሚያሳየው ያለው የትዕመት ሐላፊ የነበሩም ሰው በዛው አብረው እንደነበሩ በባለፈው ባወጣው መግለጫ ተስተውሳላችሁ ህዋት እንዳይሰረዝ ጠቅላላ ጉባኤ በጋራ እናድርግ ብሎ ይሄ ቡድን በጌታቸው ረዳ የሚመራው አንደኛው ክንፍ ቲፒኤልኤፍጂ ጥሪ አድርጎ ነበር ምላሽ አላገኘም እነኝናቸው ሶ የትግራይ ህዝብ ሰላም ሲያገኝ ነው የአማራ ህዝብ የአፋር ህዝብ የኦሮሞ ህዝብ አጠቃላይ የኢትዮጵያ ህዝብ ሰላም የሚያገኘው አንደኛው ቤት ጨልሞ አንደኛው ቤት ብርሃን የጊዜ ጉዳይ ካልሆነ የሆነ ቦታ ላይ ያለች ሰላም የጎንደር ልማት እመኑኝ ለኤርትራ ልማት ነው ለትግራይ ልማት ነው ለአማራ ለጎጃሙ ለሸዋው ለወሎ ልማት ነው ሶ ልማት ቤት የሚምጣ እንኳንስ የኢትዮጵያ መንግስት ጠላትህን ቢያመጣው ልማትን ጣሊያን የሰራው ሊማሊሞ አይደል የምንጠቀምበት ከአርበኞች ጋር እየተዋጋ የሰራውን እኮ ነው በአንድ ፓርቲ የምርጫ ዘመን በ5 አመት እኮ ነው ሊማሊሞ ወሉት የዛ ጎንደር ኤርትራ ጎንደር መቀሌ ምናምን እንደዚህ ሁሉ ተሰሩት ያባይ በረሃምና ኦልቲስ እና እየተጠቀምና አይደል ሶ ልማት ይምጣ እና የትግራይ ህዝብም ሰላም የሚያገኝበት ሪሊ ተገዳዳሪ ተፎካካሪ ፓርቲ በትግራይ ፖለቲካ ውስጥ ከፍተኛ የሆነ የዳበረ ልምድ ያላቸው በፖለቲካውም በባለፈው እንግዲህ አስፈላጊም ባይሆን በዛ ጦርነትም የተሳተፉ በዓለም አቀፉ ማህበረሰብ ፊትም አዲስ ያልሆኑ ፊታቸው ነባር የሆኑ በጣም ብዙ ሴክሬቱን ከጀርባ ያለውን ነገር የሚያውቁ የፖለቲካል መሰረታቸውም የተሻለ የሆነ እነኚህ ሰዎች ፓርቲ ቢመሰረቱ እዛም ባለው ታግላል አልታገልክም እንደዚህ ነው የሚለው ነገር ኖራል ምንድነው የሚመስለው ፕሮግራሙን የሚለው ዝሮ የሊበራሊዝም ነው እሱን የምናይ ይሆናል ማለት ነው እንግዲህ በቀጣይ ሰነዱ ሲወጣ ከተመዘገቡ በኋላ በዚህ በግንቦት ወር መጀመሪያ ምዝገባ እናረጋለን ብለዋል አሁን ለክልላዊ ፓርቲነት የሚያበቃ የመስራች ፊርማ እየተሰባሰበ እንደሆነ ነው የተነገረው ሌሎች እንግዲህ ምናልባት ከኢትዮ ቴሌኮም ዲጂታል ኢንክሉሲቭነስ የታይዋን የውጭ ጉዳይ ሚኒስትር በቀጣይ ወደ ሶማሊላንድ ይመጣሉ ይሄስ ምን አይነት ከአሰላለፍ ይኖረዋል የሚለው ሶማሊያ የሃውቲን አማጽያንን መፋለም ከዩናይትድ አረብ ኤሚሬት እና ከሳውዲ አረቢያ ጎን በመሆን የጸረ ሃውቲ ትግል አካል ነኝ ብለው ሐሰን ሼክ መሐመድ ገልጸዋል እነኝን ነገ በጋት ሁሉ እንዲሁም በጋት ሁለታዊ ምሽት ላይ ወደ እናንተ ደሳለሁ አብራችሁኝ ነው Thank you